ዜናው በዝርዝር በምዕራብ ጎንደር ዞን መቃ በተባለ ቦታ በጸጥታ አስከባሪዎችና በታጣቂዎች መካከል ከተፈጠረ ግጭት በኋላ 17 አርሶ አደሮች መገደላቸውን የአካባቢው ነዋሪዎች ተናግረዋል። ባለፈው ሳምንት ሰኞ ታጣቂዎች በአጀብ በሚጓዙ ተሽከርካሪዎች ላይ በፈጸሙት ጥቃት ደግሞ 16 ሹፌሮች መገደላቸውን የምዕራብ ጎንደር ዞን አስታውቆ እንደነበር የሚታወስ ነው። እሸቴ በቀለ ተጨማሪ ዘገባ አለው። ከሳምንት በፊት ወንድማቸው መቃ በተባለች አነስተኛ ከተማ በጸጥታ አስከባሪዎች የተገደሉባቸው ግለሰብ ዛሬም መሪር ሀዘን ላይ ናቸው። ንጹህ ገበሬ ንጹህ በጉሎ ስበር ማይዋሽ ንጹህ ገበሬ ነው የነበረው ወንድሜ። ለወገን ደራሽ የነበረ ምናምነው ቤተሰብ የነበረ ሞተ፣ በቃ ገደሉት። ለደህንነታቸው በመስጋት ስማቸው እንዳይገለጽ የሚፈልጉት ግለሰብ የአራት ልጆች አባት የሆኑት ወንድማቸው ስርዓተ ቀብር ላይ አልተገኙም። ከጎንደር ወደ መተማ በሚያመራው አውራ ጎዳና ላይ በምትገኘው መቃ ይኖሩ የነበሩት ገበሬ የተገደሉት ሰኔ 16 እንደሆነ ዶይቼ ቬለ ለመገንዘብ ችሏል። ጥቃቱ የተፈጸመው የአፈር ማዳበሪያ ጭነው በጸጥታ አስከባሪዎች አጀብ ይጓዙ በነበሩ ተሽከርካሪዎች ላይ እንደሆነ የምዕራብ ጎንደር ዞን ሰላምና ጸጥታ መምሪያ አስታውቋል። የቅማንት ነፃ አውጪ የተባለ ቡድን ጥቃቱን አቅዶ ሆን ብሎ ተዘጋጅቶና አስቦበት ተሽከርካሪዎቹ መሃል ከተማ ላይ ሲደርሱ በየቤቱና ኪስ ቦታዎች ላይ ዘግቶ መኪና ላይ በነበሩ የሰራዊት አባላትና ተሳፋሪዎች ላይ ተኩስ እንደከፈተ ወንጅሏል። በጥቃቱ ማዳበሪያ ጭነው ሲያጓጉዙ ከነበሩ አሽከርካሪዎች መካከል 16 ሾፌሮችን ከመኪና እያስወረደ ዘግናኝ በሆነ ጭካኔ ጨፍጭፏቸዋል ያለው የምዕራብ ጎንደር ዞን ሰላምና ጸጥታ ቢሮ የተወሰኑትንም አግቶ እንደወሰደ በመግለጫው ጠቁሟል። ዶይቼ ቬለ የምዕራብ ጎንደር ዞን አስተዳዳሪ ከሰላምና ጸጥታ መምሪያ ከዞኑ የመንግስት ኮሚኒኬሽን ጽሕፈት ቤት እንደዚሁም ከመተማ ወረዳ ተጨማሪ ማብራሪያ ለማግኘት ያደረገው ጥረት አልተሳካም። የግጭት መነሾ ለነበረው የቅማንት ማህበረሰብ ራስን በራስ የማስተዳደር ጥያቄ መልስ ለመስጠት መስከረም 7 ቀን 2010 ህዝበ ውሳኔ ቢካሄድም በውጤቱ መሰረት አስተዳደር ባለመመስረቱ ቀውሱ እንደቀጠለ የአካባቢው ተወላጅ የሆኑት አቶ አበባው ማሙዬ ይናገራሉ። አካባቢውን በኃይል አማራጭ ጥያቄው ስለተያዘ አኩርፈው የወጡና ወገናቸውን የተከላከሉ ወጣቶች ነበሩ። እነዚህን ወጣቶች 2015 በምህረት ገብተው ነበር፣ ግን ትጥቃቸውን አስወርደው መልሰው ለቀቋቸው። አስተባባሪ ኮሚቴውን ግን ብዙውን አሰሩት ማለት ነው። በዚህ ምክንያት እነዚህ ልጆች በጫካ ነው የሚኖሩት። ከታህሳስ 2015 በኋላ 2 ጊዜ ምህረት ብሎ አስገብተው በአካባቢው ይንቀሳቀሱ ነበር። ከመከላከያ ጋርም ከአድማ ብተና ጋርም ተነጋገሩ እየተባለ ነበር። ኬላ ጥለው እነዚህ ልጆች ከህብረተሰቡና ከመኪና ከሚንቀሳቀሱ ብር ይሰበስባሉ ነው የሚባል። እንግዲህ በበቀደም ግን የተወሰነ ብር ሲቀበሉ አነሰ በዛ በሚል ጭቅጭቅ ተፈጠረ። ለዚህ አድማ ብተናው አንዱን ተኩሶ ቀጥታ መታው ማለት ነው። ተኩሶ ገደለ። ከዛ በኋላ ሁሉም ጥይት ይዟል፣ ወደ ብጥብጥ ተቀየረ በአካባቢው ማለት ነው። በዕለቱ ወንድማቸው የተገደሉባቸው የአካባቢው ተወላጅ ተመሳሳይ ሀሳብ ሰጥተዋል። አሁን በፊት ከፋኝ የወጡ ሽፍቶች አሉ። እዚያ መከላከያ ጋር ተግባብተው ቀረጽ እየቀረጹ ተስማምተው የሚኖሩ ነበሩ። አሁን መከላከያም አድማ ብተናም የሆነ አጅቦ ሲሄድ አንድ አድማ ብተና አንዱ ሽፍታ መታው። ከዚያ በኋላ ተኩስ ተከፈተ፣ ተጋደሉ። ከጎንደር ወደ መተማ በተደጋጋሚ የሚመላለሱ አንድ አሽከርካሪ በምዕራብ ጎንደር ዞን ወደምትገኘው ሸህዲ ማዳበሪያ ያጓጉዙ ከነበሩ ተሽከርካሪዎች የሁለቱ ሾፌሮች መገደላቸውንና 3 ታፍነው መወሰዳቸውን ለዶይቼ ቬለ አስረድተዋል። ከሟቾቹ መካከል አስክሬናቸው ወደ ደሴ የተጓጉዞ የተቀበሩ መኖራቸውንም ገልጸዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ጉዳዩን በማጣራት ላይ እንደሚገኝ ኃላፊው አቶ ሰለሞን ዘውዱ ለዶይቼ ቬለ ተናግረዋል። በቁጥራቸው 16 መሆንና ለመሆናቸውን በቦታው ያለ የመንግስት አካል ነው የሚያውቀው። እኛ አሁን እያጣራን ነው። ነገር ግን ወደ 16 የሚጠጉ አሽከርካሪዎች ቦታው ላይ እንደተገደሉ እናውቃለን። እስካሁን በዕለቱ ምን ያክል የጸጥታ አስከባሪዎች እንደተገደሉ ወይም ጉዳት እንደደረሰባቸው ከክልሉም ይሁን ከፌዴራል መንግስት በይፋ የተገለጸ ነገር የለም። ነገር ግን የአሽከርካሪዎቹን አስከሬን ያነሱ የአካባቢው ነዋሪዎች የተሰጣቸውን ትዕዛዝ ከፈጸሙ በኋላ በጸጥታ አስከባሪዎች መገደላቸውን እንደሰሙ ወንድማቸውን ያጡት ግለሰብ አስረድተዋል። ከዚያ በኋላ ሌላ አድማ ብተናና መከላከያ መጥቶ ኑ አስከሬን አንሱ ብሎ ሲያስነሳቸው ቆየና መጨረሻ ላይ አስከሬን አንስተው ሲጨርሱ ረሽኗቸው ሄደ። አዚያ ተረሸኑት። አንዱ የኔው ወንድም አራሽ እንደፈረሽ ትጉህ ገበሬ ነበረ። እሱ ነው የተበላብኝ። የምዕራብ ጎንደር ዞን ሰላምና ጸጥታ መምሪያ ሰኔ 18 ቀን 2017 ታጣቂ ቡድኑ በመከላከያ ሰራዊት ከፍተኛ አመራሮችና አባላት ላይ አቅዶና ተዘጋጅቶ ግጭት አድርጓል ብሎ ነበር። ይሁንና የደረሰ ጉዳት ስለመኖሩ ያለው ነገር የለም። ዶይቼ ቬለ በሁለቱ ቀናት በጸጥታ አስከባሪዎች ተገለዋል የተባሉ ሰዎች የስም ዝርዝር ደርሶታል። ትክክለኛነቱን ግን በገለልተኝነት ማረጋገጥ አልቻለም። ከሟቾች መካከል የአንዱ ወንድም የሆኑት ግለሰብ ግን የሟቾች ቁጥር 17 እንደደረሰ መስማታቸውን ለዶይቼ ቬለ ተናግረዋል። ቶታሊ 17 ንጹህ
ገበሬ እንደተገደሉ ነው የነገሩኝ። ያው የኔ ወንድሜ እና በተለይ 9ኞችን አውቃቸዋለሁ። የአካባቢው ነዋሪዎች አሁንም የበቀል እርምጃ ይፈጸማል የሚል ስጋት እንዳላቸው ዶይቼ ቬለ ካነጋገራቸው የሟቾች ቤተሰቦች ለመገንዘብ ችሏል። አሽከርካሪዎች በፊናቸው ተደጋጋሚ ግድያ፣ እገታና ዘረፋ በበረታበት ከጎንደር ወደ መተማ በሚያመራው መንገድ መኪኖቻቸውን መንዳት አይፈልጉም። የህወሓት ክፍፍልን ተከትሎ ለሁለት ተከፈሉት ታጣቂዎች ወደ እርስ በርስ ግጭት እንዳያመሩ ከፍተኛ ስጋት ፈጥሯል ሲል በትግራይ ተቃዋሚነት የሚንቀሳቀሰው ሳልሳዊ ወያኔ ትግራይ አሳስቧል። የመቀለው ወኪላችን ሚሊዮን ኃይለስላሴ ዝርዝሩን ልኮልናል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም ለአንድ የህወሓት ክንፍ ያጋደለ የተባለ የአቋም መግለጫ ማንጸባረቃቸው ተከትሎ እንዲሁም ቀጥሎ የቀድሞ የትግራይ ጊዜያዊ አስተዳደር በኃይል ከስልጣን እንዲወርዱ አድርገዋል ተብሎ በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ከዚህ ክፍፍል በኋላ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑ የሚገለጽ ሲሆን በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየ ይህ አዲስ ኃይል ወታደራዊ እንቅስቃሴዎች ማድረግ መጀመሩም ተነግሯል። የተለያየ ፖለቲካዊ አቋም የሚያንጸባርቁ እነዚህ ለሁለት የተከፈሉ ቀድሞ አንድ ላይ የነበሩ ታጣቂዎች ወደ እርስ በርስ ግጭት እንዳይገቡና በትግራይ የከፋ ሁኔታ እንዳይፈጠር በበርካቶች ዘንድ ስጋት ተፈጥሮ ይገኛል። ይህ ተከትሎ በትግራይ ጫፍ ላይ ደርሶ ያለ የእርስ በርስ ግጭት ማዕከል ለማድረግ የሚያስችል መንገድ ወደ ተሟላ ጥፋት ሊያመራ እንደሚችል የሚገልጽ መግለጫ ትላንት ያሰራጨው በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳዊ ወያነ ትግራይ የተያዘው አካሄድ በአፋጣኝ እንዲቆም ጥሪ አቅርቧል። የሳልሳዊ ወያነ ትግራይ ህዝብ ግንኙነት ክፍል ኃላፊ አቶ ብርሃነ አጽብሃ ለዶይቼ ቬለ እንዳሉት በሁለቱ ታጣቂ ኃይሎች በኩል እየተደረጉ ያሉ ወታደራዊ እንቅስቃሴዎችና እየተሰራጩ ያሉ መረጃዎች ፍጥጫው አሳሳቢ ደረጃ ላይ ለመድረሱ ማሳያ ናቸው ብለዋል። የትግራይ ፖለቲካ በጣም የከፋ ውሳኔ ብለን የምናስቀምጠው የጥር 15 ከኮር በላይ የሚባሉ ወታደራዊ አመራሮች ያሳለፉት ውሳኔ ከዛ በኋላ የትግራይን ቁልቁል እየተጓዘች ነው ብለን የምናምነው። የዚህ ተከትያ ደግሞ ይህን የጥር 15 ውሳኔ ያልተቀበሉ ከፍተኛ የሰራዊት አመራር የነበሩ ከነሱ ጋር የነበሩና ሌሎች እነሱን የሚከተሉ ደግሞ በተለያዩ የትግራይ አካባቢዎች አፋር ደግሞ እነሱ ሀራ መሬት ብለው የሚጠሩት እዛ ወታደራዊ ስልጠና እየወሰዱ ለብዙ ወራት ከቆዩ በኋላ ከዛ ወታደራዊ እንቅስቃሴዎች እና ከዚህ ደግሞ ይሄን ኃይል እንደመስተዋለን እናጠፋለን የሚል በጣም የፕሮፓጋንዳ ወሬዎች በዚህ ሳምንት ነበሩና ከነዚህ መነሻ በማድረግ ግጭቱ ሊነሳበት ጫፍ እንደደረሰ የሚያሳይ ግን በሁለቱም በኩል ያሉ የወታደራዊ እንቅስቃሴዎች ናቸው። ይህ ወታደራዊ እንቅስቃሴ ጥፋት ሳያስከትል እንዲቆም እንዲሁም በትግራይ ያለው አሳሳቢ ፖለቲካዊ ሁኔታ መፍትሄ የሚሆን ሁሉ አካታች ብሔራዊ ውይይት መደረግ እንዳለበትም ሳልሳዊ ወያነ ትግራይ ያሳስበዋል። ብሔራዊ ጉባኤ የሚል አንድ ትልቅ ሀሳብ አለን። እኛ በባለቤትነት መያዝ አንፈልግም፣ ግን ሁሉም የሚመለከተው በትግራይ ያሉ የፖለቲካ ኃይሎች ሀሳባቸው ይዘው ቀርቦ ለትግራይ ይሄን አሁን ካለችበት አዘቅት የሚያወጣ ነው የሚሉት ሀሳብ እንዲያቀርቡ ብሔራዊ ጉባኤ እንዲጠራ ከተለያየ አካላት ውይይቶች አድርገናል። ከህወሓት ክፍፍል በኋላ የትግራይ ኃይሎች አባላት የነበሩ ታጣቂዎች እንዲሁም ከፍተኛ ወታደራዊ መኮንኖች የተለየ ፖለቲካዊ አመለካከት በመያዝ በትግራይ አለ ያሉት ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸው እያደራጁ መቆየታቸው መረጃዎች ያመለክታሉ። በእነዚህና ተያያዥ ጉዳዮች ዙሪያ በቅርቡ ተናግረው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ማንኛውም ፖለቲካዊ ልዩነት በሰላም መፍታት ይገባል ሲሉ ገልጸው ነበር። ከዚህ በተጨማሪ የታጣቂዎቹ እንቅስቃሴ አሳሳቢ መሆኑ በማንሳት መፍትሄ እንዲበጅም ቅድሚያ ለሰብአዊ መብቶችና የዲሞክራሲና ማህበራዊ ፍትህ ድምጽ የተባሉ 2 ሲቪክ ተቋማት በቅርቡ መግለጻቸው መዘገባችን ይታወሳል።